ይህ አዋዜ ሰበር ነው። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ሆርሙዝ ሰርጥ ላይ ላለፉት 2 ወራት ቆመው የሚገኙትን 2,000 መርከቦችና 20,000 መርከበኞችን በሆርሙዝ ሰርጥ እንዲተላለፉ ለማድረግ የጀመሩትን ፕሮጀክት ነፃነት በሚያስፈጽሙ የአሜሪካ የጦር መርከቦች ላይ ኢራን ጥቃት ብታደርስ ኢራን እንደ ሀገር ከምድር ገጽ ትጠፋለች ሲሉ ለፎክስ ኒውስ ተናገሩ። ትራምፕ አክለውም በዛሬው የተኩስ ልውውጥ 7 የኢራን ጀልባዎች የጦር ጀልባዎች ተመተው መስመጣቸውን ገልጸዋል። የአሜሪካ ማዕከላዊ እዝ እንደገለጸው ከሆነ 7ቱን የጦር ጀልባዎች ያሰመጡት 2 የአሜሪካ ሄሊኮፕተሮች ናቸው። ይህ በእንዲህ እንዳለ ኢራን የተባበሩት አረብ ኤሚሬቶች ላይ 12 ቦሊስቲክ ሚሳይሎች፣ 3 ተምዘግዛጊ ሚሳይሎችና 4 ሰው አልቦች እንደተኮሰችባት መከላከያ ሚኒስቴሩ አስታወቀ። ጦርነቱ ከተጀመረ የካቲት 21 ጀምሮ ኢራን ኤሚራቲ ላይ 549 ቦሊስቲክ፣ 29 ክሩዝ ሚሳይሎችና 2260 ሰው አልቦች መተኮሷን አስታውሷል። በኢሚራቲ መጠን የተተኮሰበት የሰላጤው ሀገር የለም። ከዚህ የተነሳ ኢሚራቲ ተከፍተው የነበሩ ትምህርት ቤቶች ተዘግተው ወደ ነበሩበት የርቀት ትምህርት እንዲመለሱ አዛለች። ኢሳያስ ያው በግልጽ ያሳያል የተኩስ አቁሙ ጉዳይ። እውነቱን ለመናገር እንደዚህ አይነት ተስፋ አለው ለማለት አይቻልም። በሁለቱ የሆርሙዝ ሰርጥ ላይ መታኮስ ጀምረዋል። ኢራኖች ማንም መርከብ በዚህ ሰርጥ ላይ አይተላለፍም ብለው አስጠንቅቀው ነበረ። በማስጠንቀቂያቸው መሰረት የአሜሪካ ወታደራዊ መርከቦችም ሆኑ ይሄ ቅድም ያልነው 2,000 እስካሁን ውሃ ላይ ሲጉላሉ የነበሩ መርከቦች አያልፉም። ለማለፍ ወደ ሆርሙዝ ሰርጥ ቢጠጉ የፋምና የጋመ ተኩስ ይገጥማቸዋል በማለት ብርቱ ማስጠንቀቂያ ሰጥታ ነበረ። በዛሬ ቀኑን ስናስተላልፍ እንደዋልነው የአሜሪካ ዲስትሮየርስ የሚባሉ የጦር መርከቦችና እንደዚሁም የአሜሪካን ሰንደቅ ዓላማ የሚያውለበልቡ 2 የንግድ መርከቦች በሆርሙዝ ሰርጥ መተላለፋቸውን ዩናይትድ ስቴትስ አሜሪካ ገልጻለች። የማዕከላዊ እዙም ይህንን ዜና አረጋግጧል። ኢራን ይሄ አልተፈጸመም፣ ሙሉ በሙሉ ውሸት ነው በማለት ታስተባብላለች። ከዛ በፊት ይህ ፕሮጀክት ፍሪደም የተባለ እንደዚህን ታጉለው የቆዩ መርከቦች ነፃ የማውጣት እንቅስቃሴ መጀመርን የሚያሳየው የመጀመሪያው የአሜሪካ ፍሪጌት የሚባሉ የጦር መርከብ አይነቶች አሉ። አንዱ በሆርሙዝ ሰርጥ ለማለፍ በቀረበበት ጊዜ የኢራን 2 ቦሊስቲክ ሚሳይሎች ወይም ክሩዝ ሊሆን ይችላል በመተኮስ የመታችው መሆኑንና ስለተመታም ፊቱን አዙሮ ወደ መጣበት ተመለሰ በማለት ኢራን ገልጻ ነበረ። ይህንን ደግሞ አሜሪካ ሙሉ በሙሉ የፈጠራ ወሬ ስትል አስተባብላለች። እንደዚሁም ማዕከላዊ እዙ በአሜሪካ መርከቦች ላይ የደረሰ አንዳችም ነገር የለም በማለት ማስተባበሉ የሚታወስ ነው። ስለዚህ አሁን ደግሞ እንደሰማነው ሌተስት ይህ ተኩስ ልውውጥ ቀጥሎ ነው ያለው። አሜሪካ እነዚህን 2,000 መርከቦች የማሳለፍ እንቅስቃሴውን ቀጥላለች። ይህንን ለማካሄድ ዲስትሮየርስ የሚባሉ ቁጥራቸው ያልተገለጸ የጦር መርከቦችና ከ100 በላይ የጦር ጀቶች ተሳታፊ ናቸው። ወደ 15,000 የሚደርሱ የባህር ኃይል ተዋጊዎች የዚህ እንቅስቃሴ አካል ናቸው። የጦር ጀቶቹ በቋሚነት በሰማይ ላይ በመመላለስ ማንኛውንም የኢራንን ወታደራዊ እንቅስቃሴ በማየት የሚመቱ ናቸው። የኢራን ፈጣን ዶናልድ ትራምፕ እንዳሉት ኢራን በአሁኑ ሰዓት የቀራት እነዚህ የውጊያ አይነተኛ መጠቀሚያ የሆኗት ፈጣን ጀልባዎች ብቻ ናቸው። የእነሱን እንቅስቃሴ እየተከታተለ አየር ኃይሉ ሄሊኮፕተሮችን ጨምሮ እነሱን የመልቀም ስራ ይሰራል። በተጨማሪም የጦር መርከቦችም ተመሳሳይ ተልዕኮ እንደሚፈጽሙ ተናግረዋል። አሁን ደግሞ በዚህ ላይ ጨመሩበት ፎክስ ኒውስ ላይ ኢራን በምታደርገው የተኩስ ብዛት በማንኛውም ምክንያት የአሜሪካ የጦር መርከብ
ወይ ዲስትሮየሩ ወይ ፍሪጌት ወይ አንዳቸው ላይ ጥቃት ቢደርስ እንግዲህ እንደሰማኸው ኢራን እንደ ሀገር ከምድር ገጽ ትጠፋለች ብለዋል። ብዙ ጊዜ ዶናልድ ትራምፕ በንግግሮቻቸው የተለያዩ ምክንያቶች የተለያዩ ነገሮች እየያዟቸው ካልሆነ በስተቀረ የኒውክሌር ጥቃትን ጭንቅላታቸው ውስጥ እንዳለ የሚያመለክቱ አረፍት ናቸው። ይህ አነጋገራቸው ኢራን ከምድር ገጽ ትጠፋለች ሲባልም ቶሎ የሚመጣል ይሄ ነው። ባለፈውም የተኩስ አቁሙ መደረግ ምክንያት የሆነው ዛሬ ማታ አንድ ስልጣኔ ይጠፋል የሚለውም በዚህ ደረጃ ነው የሚታየው። ስለዚህ በተለየው ይሄንን አሁን በምመለከተው ዜና ደግሞ ዝርዝሩን ማግኘት ስላልቻልኩ ነው። ዘ ታይምስ ኦፍ እስራኤል ይዞት የወጣው ዜና ነው። ዝርዝሩን አላገኘሁትም። ምን ይላል? IDF at high readiness as Trump says Iran to be blown off the face of the earth if it hits US ships. በትልቁ ነው ያወጣው። ኢራን የአሜሪካንን መርከቦች ላይ ጥቃት ብታደርስ ወይም ደግሞ ተኩሷ የአሜሪካንን መርከቦች ቢመታ ከምድር ገጽ ትጠፋለች በማለት ፕሬዚደንት ዶናልድ ትራምፕ የሰጡትን መግለጫ ተከትሎ የእስራኤል መከላከያ ኃይል IDF በከፍተኛ ዝግጁነት ላይ ይገኛል ይላል። ስለዚህ በጣም እርግጠኛ ሆኜ መናገር የምችለው በማንኛውም ሰዓት ይሄ ተኩስ አቁም የቀደመው ላለፉት 6 ሳምንታት የተካሄደው ይሄ የኢራን ድብደባና ኢራን ደግሞ የምታደርገው የሚሳኤል ያጸፌታ መጠቃቃት ሊያገረሽ እንደሚችል እርግጠኛ ሆኖ መናገር የሚያስችል ሁኔታ ተፈጥሯል ማለት ነው። በነገራችን ላይ የተባበሩት አረብ ኤሚሬቶች የኢራንን ሚሳኤል ከተከላከለችባቸውና መታካከችፈችባቸው መሳሪያዎች አንዱ እስራኤል የሰጠቻት አየንዶም ወይም ደግሞ የብረት ጉልላት ወይም የብረት ጣራ ተብሎ የሚታወቀው ሚሳኤል መሆኑ ተገልጿል። ኢሳያስ አለም፣ አሁን አሜሪካም ወደ ቀደመው ቦታዋ ተመለሰች ማለት ይቻላል። ኢራን ከምድረ ገጽ ትጠፋለች ሲሉ ከአሁን ቀደም እንደነበረው ትልልቅ ተቋማቶችን በመምታት ህዝባዊ ተቋማት የሚባሉትንም ጭምር ማለት ነው። ለምሳሌ የነዳጅ ማደያው፣ ድልድዮች፣ የኤሌክትሪክ፣ የውሃ እነዚህን ወደ መምታት እቅድ ውስጥ እየተመለሱ ነው ማለት እንችላለን። አለም፣ ምናልባት ዶናልድ ትራምፕ እንደመጣላቸው የስሜታቸውን የሚገልጹ ሰው በመሆናቸው ነው ብዬ ነው የማስበው። ቃሉን ወስደን እንረዳው ካልን ከምድር ገጽ ትጠፋለች ማለት ኢራንን እንደ ሀገር ማለት ነው። በኢላማ ደረጃ የመሰረተ ልማት ወይም የጦር መሳሪያ ማምረቻ ወይም ተተኳሾች ወይም የጦር ሰራዊት ላይ ካምፕ ላይ ወይም ጦር ሰራዊት ላይ እንደዚህ የምትለው አይደለም እና ከምድር ገጽ ትጠፋለች የሚል ነው እና ከነዚህ ታርጌትድ ከሆኑ የእስከዛሬ የምናውቃቸው ጥቃቶች የተለየ ባህሪ እንዳለው ነው። ምናልባትም አንተም ባልከው መንገድ ደግሞ ሊያስኬድ የሚችልበት ሁኔታ አለ። ኢራን ከምድረ ገጽ ትጠፋለች ሲሉ ቶሎ አእምሮ ላይ የሚመጣው ሂሮሺማና ናጋሳኪ ነው። በዛ አይነት ብቻ ሳይሆን አሜሪካ ባላት ኮንቬንሽናል ፓወርፉል የሆነ ኮንቬንሽናል መሳሪያዎች የአየር ኃይል፣ የባህር ኃይል፣ የሚሳኤል ማለት ነው። እንደዚሁም ደግሞ ቦምቦች፣ የተለያዩ ቦምቦች እስካሁን አሜሪካ በኢራን ላይ ቢ52 ቦምብ ጣይ አውሮፕላኖችን አልተጠቀመችም። እነዚህ ከኒውክሌር የተለዩ አይደሉም። የተለየ እስካሁን ድረስ ያካሄዱት ጥቃት ኢላማ አልመው ያንን ኢላማ እየሄዱ ነው የሚያወድሙት። ምናልባት አሁን ግን ትንሽ በአጠቃላይ ሀገሪቱ ላይ ውድመትን ማድረስን ዓላማው ያደረገ የከፋ ድብደባ ሊያደርጉ ይችላሉ። ምናልባት ያንን አይነት የድብደባ መንገድም ይሆናል። ኢራን ከምድረ ገጽ ሰፋሪ ሲባል ኢራን
ሀገሪቱ ከተሞቿ የሚደበደቡበት ወይም የከተማ ምልክቶች የሆኑ ነገሮች የሚደበደቡበት ከነዋሪው እየለየ ማለት ነው። እንደዚህ አይነት ድብደባ በመሰረተ ልማት ደረጃ ቅድም ያልኩን ጋዙንም፣ ነዳጁንም፣ የኤሌክትሪክ ተቋሙንም የምትመታ ከሆነ እንዲህ አይነት ጅምላ ድብደባ የምታደርግ ከሆነ እሱም ኢራን እንደ ሀገር ጠፋች ማለት ሊሆን ይችላል። ኤኒዌይ ግን ቶሎ ጭንቅላት ላይ የሚመጣልህ የሂሮሺማና ናጋሳኪ መንፈስ ነው። ከምድረ ገጽ ትጠፋለች የሚለው ነገር ሲመጣ ምናልባት ዶናልድ ትራምፕ ሃይፐርቦል ይወዳሉ። ከፍ ባለ መንገድ ካልተናገሩ ስለማይረኩም ሊሆን ይችላል። ኖርማሊ ከምድረ ገጽ የሚለው ነገር እሳቸው ስለተናገሩትና የማድረጉም አቅም ያላቸው የዓለማችን ሌላ ኃያል መሪ ስለሆኑ የምናቀርበው ነው እንጂ ሪያሊስቲክ ሆኖ የምትወስዱ አይደለም። ግን ለማንኛውም የአሜሪካ የጦር መርከብ ግን በኢራን ተኩሶች ቢመታ ለምሳሌ አንድ ዲስትሮየር ተመቶ ቢሰናከል ወይም ከተመታ ሙሉ በሙሉ ከተገኘ ሊሰምጥም ይችላል። በእርግጥም ያ ሊያስነሳ የሚችለው ቁጣና በቀል ግን አያደርስ ብሎ ማሰቡ ትክክል ነው። ዓለም እንግዲህ እስካሁን ባለው ሁኔታዎች እስራኤል የራሷን የሆነ ተደራዳሪ ቡድን አላከችም። ያው አሜሪካ ትደራደራለች፣ እስራኤል ደግሞ በጥሞና ሁኔታዎቹን ትከታተላለች። አሁን ይሄ ነገር ቢደፈርስ እስራኤል በዝግጅት ላይ ናት ወይ? ቅድም ዜናውን ላይ ጠቅሻለሁ። በተለይ ፕሬዚደንት ዶናልድ ትራምፕ ኦልሬዲ በሆርሙዝ ሰርጥ ላይ አሜሪካና ኢራን የተኩስ ልውውጥ እያደረጉ ነው። ምክንያቱም እንቅስቃሴው ቀጥሏል። እነዚህ 2000 መርከቦች በሆርሙዝ ሰርጥ በማለፍ ላይ ይገኛሉ ማለት ይቻላል። ወይም የማሳለፉ ስራ እንዳልተቋረጠ ነው የምንሰማው። የማዕከላዊ ዕዙም ይሄንን ስራ በመወጣት ላይ እንገኛለን ብሏል። እስካሁን ድረስ 2 የአሜሪካን ባንዲራ የሚያውለበልቡ የአሜሪካ የንግድ መርከቦች አልፈዋል። ከነሱ ጋርም ቁጥራቸው ያልተገለጸ የአሜሪካ ዲስትሮየርስ የተባሉ የጦር መርከቦች አልፈዋል። ኢራኖች ይህን ሁሉ አንቀበልም፣ ውሸት ነው ያሉት። ለማንኛውም አሜሪካኖች ይህን ገልጸዋል። 7 ጀልባዎች ደግሞ ተዋጊ ጀልባዎችን ማስመጣቸውን ገልጸዋል። ስለዚህ ይሄ እየቀጠለ ያለ ሂደት ነው እና ኢራን ደግሞ ማንኛውም ወደ ሆርሙዝ ሰርጥ ለማለፍ መጠጋት የተኩስ አቁም ስምምነቱን መጣስና ጦርነት ስለሆነ ሙሉ ምላሽ ይሰጣሉ ባለችው መሰረት በተጨባጭ እየተኮሰች ስለምትገኝ ይሄ ሁኔታ ወደ ለየለት ፍልሚያ መፈንዳቱ የማይቀር ነው ብሎ መናገር ይቻላል። ከዚህ አንጻር ነው የእስራኤል ጦር አታይ ሌብል በከፍተኛ ደረጃ በዝግጅት ላይ እንደሚገኝ የተገለጸው። የእስራኤል መከላከያ ኃይል በተለይ አየር ኃይሉ ያው እንደሚታወቀው ላለፉት ለ6 ሳምንት ያክል ከአሜሪካ ጋር በጣምራ ሆኖ ሲደበድብ ቆይቷል እና በዚህም ላይ ሲቀናጁ ነው የቆዩት። በማንኛውም ጊዜም ንግግር ነበራቸው። ስለዚህ ይህ ጦርነት ወደ ነበረበት ከተመለሰ የእስራኤል አየር ኃይልም ከአሜሪካ አየር ኃይል ጋር በመሆን አሜሪካ ለዶናልድ ትራምፕ የቀረበው እቅድ እንግዲህ እንደ በፊቱ ያረዘመ የአጭር ጊዜ ነገር ግን የአሜሪካንን ልዕለ ኃያልነት አሜሪካን ምን ያህል ልዕለ ኃያል አገር እንደሆነች የሚያሳይ ድብደባ፣ መሰረተ ልማቶችንም የሚያወድም ድብደባ ይካሄዳል የሚል ነው የቀረበው እቅድም ለፕሬዚደንት ዶናልድ ትራምፕ ከ2 ቀን በፊት ይሄ ነው። ኢሳያስ ይህን ሰበር ከመደምደማችን በፊት አንዳንድ ተጨማሪ መግለጫ የራሻው ፕሬዚደንት ቭላዲሚር ፑቲን የዚህ አሜሪካ በናዚ ጀርመን ላይ የተቀዳጀችውን ድል የምታከብርበት ቀን ነው። ስለዚህ የ2 ቀን የተኩስ አቁም ጥሪ አድርገዋል። ይሄም ዛሬ እንግዲህ ሜይ 4 ነው፣ ከ5 ቀን በኋላ ማለት ነው። ይሄ የሚካሄደው በቀዩ አደባባይ ነው። ስነስርዓቱ የሁለተኛ ዓለም ጦርነትን ያሸነፈችበት ነው እና ይህንን ስነስርዓት በምታከብርበት ወቅት ተኩስ አቁም አድርጋለሁ ብለዋል ቭላዲሚር ፑቲን እና ይህንን ዩክሬን እንድታከብር እንደሚጠብቁና
ይሄን ባታከብር ዩክሬን ይሄን ባታከብር እስከ ዛሬ ድረስ በራሷ እምነት ራሽያ ያልተጠቀመችበትን አቅም በመጠቀም መሀል ዩክሬንን ሆኖ በማያውቅ ሁኔታ በከፍተኛ መጠን እንደምትደበድብ በራሷ ምክንያት እስካሁን ድረስ ታቅባ እንዲህ አይነት ኃይልና አቅሟን ገድባ ሳትጠቀም ቆይታለች ነው ያሉት ቭላዲሚር ፑቲን። በእነዚህ በሁለት ቀናት የሚከበረውን የሁለተኛ ዓለም ጦርነት ድል በናዚ ጀርመን ላይ የተገኘውን ድል የምታከብርበት ነው ራሽያ። አከባበሩ የሚካሄደው መስቀል አደባባይ ነው። እንደምታውቀው የዩክሬኖች ሰው አልቦች አሁንም ሞስኮ ላይ ጥቃት አድርሰው እንደነበር ዜናውን እየተመለከትን ነው። በትናንት ምሽት ለምሳሌ ማነው ራሽያ ባደረገችው የተለመደ ድብደባ 8 ዩክሬናውያን ተገለዋል። ከዛ ደግሞ አንድ ቀን በፊት እንዲሁ 10 ዩክሬናውያን መገደላቸው የሚታወስ ነው። አሁን በዚህ መካከል ዩክሬኖች ደግሞ የነዳጅ ማጣሪያዎችን፣ የነዳጅ ማከማቻዎችን የመሳሰሉትን እየመቱ እንደነበረ ዘገባዎች እናያለን። ምክንያቱም በዚህ በኢራን አሜሪካ እስራኤል ጦርነት የተነሳ ትኩረት ለመስጠት ስለሚያስቸግር ነው። ስለዚህ ቭላዲሚር ፑቲን የራሽያ ፕሬዚደንት በሜይ 9ና ሜይ 10 ለ2 ቀን የሚጸና የተኩስ አቁም አድርገዋል። ዩክሬን ይህንን ተኩስ አቁም እንድትከተል ሙሉ በሙሉ እንድታከብር ይህንን ባታከብርና ዩክሬን በዛን ቀን ስነስርዓቱን ችግር ውስጥ ሊከት የሚችል ማንኛውንም አይነት ጥቃት ብታደርግ ራሽያ ከዚህ በፊት እጇን አስራ አቅሙም ጉልበቱም እያላት ሳታደርገው የቆየችውን ማሲቭ ነው ያሉት እሳቸው አጥለቅላቂ የሆነ ጥቃት መሀል ዩክሬን ላይ እፈጽማለሁ የሚል ዶናልድ ትራምፕ ኢራንን ከምድር ገጽ አጠፋለሁ ካሉት ያልተለየ ማስጠንቀቂያ ነው የሰጡት። ኢሳያስ ከይቅርታ ግንቦት ሜይ 8ና 9 ዛሬ በኢትዮጵያ ይቅርታ አድማጮች በቃሌ እያየው ስለምናገር ነው። ዛሬ ማነው በፈረንጅ ሜይ 4 ነው። በኢትዮጵያ ደግሞ የዛሬ ዕለት በኢትዮጵያ የዛሬ ዕለት 26 ነው፣ ሚያዝያ 26 ነው። ስለዚህ ከ4 ቀን በኋላ በእኛ ሚያዝያ 30 እና ግንቦት 1 ቀን በፈረንጅ ደግሞ ሜይ 8ና 9 በሞስኮ በዚህ አደባባይ በቀዩ አደባባይ ራሽያ የሁለተኛ ዓለም ጦርነት ድል አድራጊነቷን ታከብራለች። ትልቅ ስነስርዓት ነው። ይሄንን ስነስርዓት የሚረበሽ አንድ ሙከራ ብታደርጊ ዩክሬንን ከዚህ ቀደም አቅሙ እያለን ጉልበቱ እያለን መሳሪያው እያለን ራሳችንን አቅመን የቆየነውን አሁን ግን ይህን ብታደርጊ መላ መሃል ዩክሬን ላይ ማሲቭ የሆነ ግዙፍ የሆነ እርምጃ ነው የምንወስደው የሚል ማስጠንቀቂያ ሰጥተው ነበረ። ይህንን እያየው ነው አሁን እዚህ በሰበር ገብቼ ስመለከት ዘለንስኪ ሴስ ዩክሬን ዊል ቢግን ሲስፋየር ቱሞሮ ናይት ይላል እና ዩክሬን ደግሞ አሁን ዘለንስኪ እንደተናገሩት ከነገ ምሽት ጀምራ የተኩስ አቁሙን ማክበር ትጀምራለች ይላል። የተኩስ አቁሙን ማክበር ትጀምራለች ይላል። ስለዚህ ዓለም ዩክሬን የተኩስ አቁሙን ተስማማች ማለት ነው። የተኩስ አቁሙን ተቀበላ ከነገ ጀምሮ ከነገ እንደውም ቆይ እስኪ እዚህ ጋር ምንድን ነው የሚለው ከነገ ጀምሮ አከብራለሁ ነው። ሪመምበር እዚህ ጋር ምንድን ነው የሚለው ራሽያ ይህን የድል ቀኗን የምታከብረው ሜይ 8ና 9 ነው። በኢትዮጵያ ሚያዝያ 30ና ግንቦት 1 ማለት ነው። የሶቪየት ህብረት በናዚ ጀርመን ላይ በሁለተኛ ዓለም ጦርነት የተቀዳጀችው ድል ነው። ዘለንስኪ ደግሞ ያሉት ምንድነው? ኢን ዚስ ሪጋርድ ዊ አናውንስ ኤ ሪጅም ኦፍ ሳይለንስ ስታርቲንግ ፍሮም ሚድናይት ኦን ዘ ናይት ኦፍ ሜይ 5 ቱ ሜይ 6 ነው የሚለው። ዘለንስኪ ደግሞ የሚሉን ከግንቦት 5 ምሽት እኩለ ሌሊት ጀምረን እስከ ግንቦት 6 ድረስ ነው ሜይ 6 በፈረንጅ
ነው የምናከብረው ነው የሚለው። ምን ማለት ነው? ራሽያ በጠየቀችው ሜይ 8 እና ሜይ 9 አይደለም። ይሄንን ነው ያሉት። ራሽያ ደግሞ ሜይ 8 እና 9 ያለችው አከባበሯን በሰላማዊ መንገድ እንዲፈጸም። ለጊዜው ያለው ዜና ይሄ ነው። ምናልባት መወር የተብራራ ዜና እናገኛለን። ቭላዲሚር ፑቲን በቀጥታ የሰጡትን መግለጫም ለማግኘት እሞክራለሁ፣ የምንመለስበት ይሆናል። ለማንኛውም ግን ፕሬዚደንት ቭላዲሚር ፑቲን በእነዚህ በሁለት ቀኖች ውስጥ ዩክሬን ይህንን ስነስርዓት ሊያስተጓጉል የሚችል ማንኛውንም ጥቃት ሞስኮ ላይ ብታደርግ ራሽያ እጇ አያዝም ብለዋል። ከዚህ በፊት ሆነው በማያውቅ ደረጃ አቅባ ራሷን ገድባ የቆየችበትን ሁኔታ እንደማትጠብቅና አብዛኛው ማዕከላዊ ዩክሬንን ግዙፍ የሆነ ድብደባ እንደምታደርግ ገልጻለች። ምናልባት እዚህ ላይ መናገር የምፈልገው በተለይ ኢራንና አሜሪካ እንዲሁም እስራኤል እያካሄዱ ካሉት ውጊያ አንጻር እንደምታውቀው አሜሪካና እስራኤል ኢራን ላይ ያደረጉትን ድብደባ ሁሉም ሰው ማስተዋል ይችላል። በሺዎች የሚቆጠሩ ኢላማዎችን 20-30 ሺህ ኢላማዎችን የደበደበ ነው። በጣም ግዙፍ ነው። እስከ $145 ቢሊዮን ውድመት ያደረሰ ነው። በ6 ሳምንት ነው የምናወራው። ዩክሬንን መልሶ ለመገንባት ከ4 ዓመት ጦርነት በኋላ 400 ቢሊዮን ነው የተገመተው። ራሳቸው ኢራኖች ባስቀመጡት ደግሞ ከ250 ቢሊዮን በላይ ነው ደረሰ የተባለው ውድመት። ስለዚህ ሲኦላዊ ነው። ኢላማ ላይ የተነጣጠረ በመሆኑ ብቻ ነው እስራኤልና የአሜሪካ ድብደባ። በዚህ ትይዩ ነው ቭላዲሚር ፑቲን የሚናገሩት። ኢራን ላይ አሜሪካ እንዲህ አይነት ድብደባ አድርጋለች ከእስራኤል ጋር ሆና። ስለዚህ አሁን ተመሳሳይ የከፋ ድብደባ ኃይላቸውን ለቀው ዩክሬን ላይ ይህን ድብደባ ለማድረግ የሞራል ኢኩቫለንት ይሰጣቸዋል። ሞራላዊ ተቀባይነት እንዲያገኙ የሚያስችላቸው ነው። አሜሪካና እስራኤል ኢራን ላይ ያደረጉት ድብደባ እዛ የባሰ ተደርጓል የሚል መከላከያ ስለሚሰጣቸው የአሁኑ ማስጠንቀቂያቸውን ዩክሬን ታከብራለች የሚል ጠንካራ እምነት አለ። ዓለም፣ ለትንታኔው አመሰግናለሁ። መልካም ምሽት። መልካም ምሽት ኢሳያስ።